ስላዱላይ ምንም ማውራት አልፈልግም። ኦብቪስሊ እሱ ሁሉንም ነገር አውርቷል። ትላንትና ላይቭ ላይ እንደዚህ ነበረች። ልዩነቷን ተመልከቱት። ከአዶናይ ጋር እያለች የሆነ ጠንቀቅ ነገር ብላ የሆነ ጠበቅ ጠበቅ ያሉ ልብሶች ትለብስ ነበረ፣ የሆነ እንደ ስነ ስርዓት መያዝ ነገር። አሁን ግን እንደ በፊቱ ማንነቷ ፈታ፣ በተፈጥሯ ፈታ ያለ ነገር ነው የምትወደው ማለት ነው። ሰፋፊ ልብስ ምናምን ምናምን እና የሆነ ትንሽ ቀየር ብላ ነበር። አሁን ግን ወደ ቦታዋ ተመልሳለች። እዩ። በዚህም ሊሆን ይችላል የተለያዩት። ምክንያቱም እሷ የምትወደው እንደዚህ አይነት አለባበስና እንደዚህ አይነት ስታይል ሊሆን ይችላል። እሱ ደግሞ እንደዚህ አይነት ነገር እሱና የሱ ቤተሰቦች ምናልባት ላይመቻቸው ይችላል እና ሊሆን ይችላል። በዚህ እኔ እንዳለባበስ ነው ነው ታውቃላችሁ። ባህሪ ይቀያየራል። ጀስት አሁን ቀሚስ ምናምን ከለበስ እንደ ሴት ነው የሚያደርገኝ። ጀስት ደግሞ እንደዚህ አይነት ልብስ ደግሞ ስለብስ ደግሞ በቃ የሆነ በቃ ወጣ ያለ ባህሪ ይኖረኛል ማለት ነው። ሶ ያንን ባህሪ ላሳያችሁ ከውጭ። ትላንትና ላይቭ ላይ ጃኒ ስለ አዶናይ ተጠይቃ ነበረ። እንደሰማችሁት ስለሱ ምንም ማውራት አልፈልግም ብላለች። በነገራችን ላይ መጀመሪያ ተለያይተናል ብለው ቲክቶክ ስቶሪያቸው ላይ ሲለጥፉም ከዚህ ተለያየን ከሚለው ነገር ተጨማሪ ምንም ነገር ማብራሪያ አንሰጥም ብለው ነበረ። ግን ከትላንት ወዲያ አዶናይ ላይቭ ላይ ቁጭ ብሎ ረዥም ንግግር ሲያደርግ ስለ ጃኒና ስለሱም ተናግሯል። እና የተለያየ ነው በሰላም ነው፣ እሷንም አትንኩ እኔንም አትንኩ፣ እኔ ጋር እየመጣችሁ እሷን አትስደቡ፣ እሷ ጋር እየሄዳችሁ እኔን አትስደቡ ምናምን ብሎ ተናግሯል። ከዛ በተጨማሪ የተለያዩበትን ምክንያት ማናቸውም ሁለቱም መናገር አልፈለጉም። የራሳቸውን ህይወት ነው መቀጠል የፈለጉት። ግን እኔ አንድ የታዘብኩት ነገር አዶናይ ሲያወራ ጃኒ ብሎ በስነ ስርዓት ነው የሚያወራው። ጃኒ ግን ስሙን አትጠራም። እዛም እየሄዳችሁ ነው የምትለው። እሱን ታዝቤያለሁ። ሌላው ደግሞ ማውራት አልፈልግም ካለች በኋላ ማስመሰል አልፈልግም፣ እንደዚሁ ያለውን ማንነቴን እንድትወዱት ነው የምፈልገው ብላለች። ምናምን በቃ ይበቃል፣ ምንም ማለት አልፈልግም እኔ ኮንተንት ይሆናል። እሺ እና ያ አስመስዬ ከምትወዱኝ እንደዚህ እንትን ላይክ ይሄንን ባህሪን ብትወዱልኝ ይሻለኛል። በቃ ጃኒን ከወደዳችኋት ተቀበሏት። በቃ ከተዋችሁኝም እንግዲህ ታውኝ አለቀ። እኔ አላስመስልም። አይ ቲንክ ሰው የሚወደኝ ይሄን ባህሪን ይመስለኛል። እኔ አልማስመሰል አልችልም። ኢቭን ሰውን የውሸት አልቀርብም ኔቨር በጭራሽ። ገባችሁ? ብዙ ባወራ አይደለም ባይዘው። እሺ እንደዚህ ወሬ እየጠፋብኝ እንኳን ትረዱኛላችሁ እኮ ላይክ ወሬ አልችልም። ግን የሆነ ቃላት ሳወጣ ምን ለማለት እንደፈለኩኝ የምትረዱኝ ሰዎች ናችሁ። ገባችሁ? ተረዳችሁ? እየተንተባተብኩ ትረዱኛላችሁ። ሶ በቃ ልጅ ነው እኔ መሆን የምፈልገው። ጃኒ እንግዲህ ብዙ አድናቂዎች፣ ብዙ ፋኖች፣ ብዙ ተከታዮች፣ ከልብ የሚወዷት ሰዎች ብዙ እንደሆኑ ይታወቃል። ትላንትና ላይቭ ላይ ገብተው ትልልቅ ሰዎች ሳይቀር በጣም እንወድሻለን ብለው እየመከሯት ነበረ። እና እኔ የገረመኝ ነገር ምን እንደሆነ ልንገራችሁ። እንዴት ነው በዚህ መጠን ሰው መወደድ የሚችለው? ማለት አንዳንዴ ፋኖቼ እባካችሁ ተውኝ እንደዚህ አታድርጉ ብላ ትናገራለች እኮ። እንደዛ ሲሆን ራሱ አይቆጡም፣ እንትን አይሉም። በቃ ከልባቸው ነው የሚወዷት። እንዴት ነው ግን ሰው እንደዚህ መወደድ የሚችለው? ማለት የሆነ አክል እኮ ልንደግፈው እንችላለን፣ ልንወደው እንችላለን፣ በሚሰራው ስራ ልናከብረው እንችላለን። ግን በቃ ከትልቅ እስከ ትንሽ ሰው ጀምሮ እንደዚህ ላይቭ ገብቶ በቃ ላይቭ ገብቶ ስራዬ ብሎ እሷን እስከሚመክራት እስከሚያበረታታት የሆነ ትልልቅ ሰዎች ገብተው እኔ በሀያዎቹ እንደዚህ ሆን ነበረ እና ተስፋ እንዳቆርጭ ምናምን ብለው እየመከሯት ነበረ። እና እኔ ደነቀኝ። ማለት አንድ ሰው እንዴት በዚህ መጠን የሰዎች ጉዳይ ሊሆን ይችላል? እንዴት በዚህ መጠን ሊወደድ ይችላል ብዬና በጣም ነው የገረመኝ። ሰው ማንነትሽን አውተንቲክ በቃ ራስሽን ሆነሽ በመገኘትሽ እዚህ ጋር
የአንድ የሴቶች የሆነ ኦፖርቹኒቲ አግኝታ የሆነ አጋጣሚ አግኝታ ለተጠቀመችበት ለበራች ሴት ምሳሌ የምትሆኚ ሴት ስለሆንሽ አንቺን ሰዎች የሚወዱሽ ካጠገብሽ ባለ ሰው በሁኔታዎች በምናምን መሆን የለበትም። በትክክል ማን እንደሚወድሽ ማን አጠገብሽ እንደሚሆን ማን እንደሚርቅሽ የምታይበት ነገር ነው። ይሄ በጣም ጊዜያዊ ነገሮች ናቸውና ምንም ነገር እንዳይሰብርሽ። በውስጧ ይሄኔ እኔ መች ተጨነኩኝ፣ መች ተሰበርኩኝ፣ ተጎዳሁ አልኩኝ እንዴ ምናምን እያለች ያለ ይመስለኛል። ምክንያቱም ከትላንት ወዲያ ላይቭ ላይ ገብታ እኔ አላዝንም፣ በህይወቴ በጣም ደስተኛ ነኝ፣ በጣም የሆነ ማዝን ምተክስ ሰው አይደለሁም እና አዘነች ምናምን አትበሉኝ እያለች ነበረ። እኔ አዝኛለሁ፣ በጣም ደስተኛ ነኝ፣ እብድ ነኝ፣ እስቃለሁ፣ እጮታለሁ፣ አብዳለሁ። እንደኔ እብድ የለም። እኔ ነኝ ምንም ነገር ስተው ነኝ የምትወው። ዛሬ ደግሞ ሰዎች ገብተው እያጽናኗት ነው። እሷም እንግዲህ ስነ ስርዓቷን ይዛ እየሰማች ነው። ምክንያቱም አድናቂዎቿ ናቸው። አንቺ ወደፊት ብቻ ወደፊት ከፍ ቀና ጠንከር። እሺ አንዳንዴም ደግሞ ኢትስ ኦኬ ሳድ ልንሆን እንችላለን፣ ልናዝን እንችላለን። ምን ህይወታችሁ ያሳዘናችሁን እኔ ለምንድን ነው ማዝነው እናንተ ያዘናችሁት? እኔ አሁን በሀያዎቹ ውስጥ እያለው በጣም ጨለማ የመሰለኝ እንዴት አልፈዋለሁ ያልኩትን ጊዜ አሁን ዞር ብዬ ሳይ በጣም ነው የሚያስቀኝ። እኔ አድናቂዎቿን ራሱ በጣም ነው ማደንቃቸው። ግን እዚች ጋር አንድ ሀሳብ መስጠት እፈልጋለሁ። ሰው አዝኛለሁ ሳይተክዝ እንደዚህ አይነት ማጽናናት ሰውየውን ጭራሽ ወደ ሀዘን ሊወስደው የሌለበትን ሀዘን ሁላ ሊፈጥርበት ይችላል። እና ሰው ምንም በቃ ልጅቷ እየጨፈረች እየተዝናናች ላይፏን እየገባች ዘና እያለች ነው። ግን ሰዎች ለምንድን ነው የሚያጽናኗት? ይቅርታ አድርጉልኝና እንደ ሀሳብ ነው። በጣም ነው የሚያስቀኝ ማለት ነው። እና እንትኑን ትልቁን እንትን ለማየት ሞክሪ። ላይክ በጣም የወደፊቱን ማለት ነው ለማየት ሞክሪ። እዚህ ጋር ትናንሽ እንቅፋቶች፣ መሰናክሎች ምናምን ሲፈጠሩ፣ ጫጫታዎች ሲፈጠሩ እንትን እንዳይሉሽ፣ ከፎከስሽ እንዳያርቁሽ። ስኬታማ ሰዎች እንደዚህ ብዙ ጊዜ ሶሻል ሚዲያ ላይ እንደ ካራክተር የምናያቸው አንዳንዴ ሳስበው የሆነ የእውነት ሰው አይደሉም እንዴ ብዬ አስባለሁ። ምክንያቱም እንደነሱ ይሄ ብዙ ሰው እንዲሁ ዝም ብሎ እንዲወደን ማድረግ እንዲህ ደግሞ ዝም ብሎ ላይቭ ላይ ቁጭ ብለን እንዲህ እያወራን ወይም እየተንቀሳቀስን ላይቭን ጊፍቶች በጣም እንዲሰጡን ማድረግ የሚቻለው እንዴት ነው? ወይስ እነዚህ ሰዎች ቲክቶክ የቀጠራቸው የሆነ ካራክተሮች የሚታዩ ነገሮች ናቸው ብዬ አንዳንዴ ወዛገባለሁ። የኔን ሀሳብ ነው የምላችሁና እኔ ላይቭ ላይ ቁጭ ብዬ ጊፍት እየተሰጠኝ እኔን ሰዎች እያደነቁኝ እኔን ከዛ መተው ደግሞ እንዳልጨነቅ ምናምን ገና ተጨነኩ ሳልላቸው እየመከሩኝ በቃ እኔን እየተጨቃጨቁልኝ ስለኔ እየተጨቃጨቁ ምናምን አስቡት ማለቴ እንትን የሆነ አይነት የስኬት መንገድ ተከፍቶላቸዋል ማለት ነው። እነሱ እኛ ያላየ ነው ወይም ደግሞ በልባቸው ውስጥ የሆነ አይነት ስኬትን የሚስብ ምናምን ነገር አለ ማለት ነው። እና አድናቂዎቹን አደንቃቸዋለሁ፣ ግን በርቱ። ጃኒ ለፋኖቿ ሬስፔክት ምናምን የላትም ምናምን የሚባል ነገር ሰምቻለሁኝ ነው። እኔ ለፋኖቼ በጣም ሬስፔክት አለኝ። ያውም በየኢንተርቪው ኢቭን እንኳን የመንገድ ቪዲዮ ምናምን ሲሰራ ሁሌ ነው ስለ እናንተ ማነሳው የቲክቶክ ፋሚሊዎች ምናምን እያልኩኝ ማለት ነው። አስታውሱ፣ እሱ ለእናንተ በጣም ክብር ስላለኝ ነው እንደዛ ብዬ የማወራው። ገባችሁ? እኔ ብዙ ጊዜ ላይቭ ላይ ተናድጄ ምናምን የምሳደበው እናንተን አይደለም። አስታውሱ፣ እናንተን አይደለም። ምክንያቱም ስለ እናንተ እኮ ነው ሁሌ የማወራው። ኢንተርቪው ላይ አወራለሁ፣ ኢቭን ላይቭ ላይ አወራለሁ። አስተውላችሁ ከሆነ ማለት ነው በጣም ሬስፔክት አለኝ ለእናንተ በጣም ከምንም ነገር በላይ። ግን አታብዙት የሆነ
የሰውን ህይወት ከራሳችሁ ህይወት አታስበልጡ። መጀመሪያ ራሳችሁ ላይ ፎከስ አድርጉ። ራሳችሁን አክብሩ። ሰው ተዉ፣ ይሄን አክል በኔ ህይወት ውስጥ ፎከስ አትሁኑ ብሎ እስከሚጮህባችሁ ድረስ የሰው ህይወት ውስጥ ፎከስ አትሁኑ ነው የምትለው። ከዚህ ቀጥሎ ለምን እንደሆነ ልንገራችሁ። አሁን እሷ እባካችሁ በቃ እኔ ህይወቴ ላይ የናክል በቃ የናንተ ጣልቃ ገብነት በዛ እስከምትል ድረስ እኛ ጣልቃ እየገባን ነው በሷ ህይወት ላይ ማለት ነው። እና ሰው እንደዚህ እስከሚለን ድረስ መሆን የለብንም። የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች ቪዲዮን ስላያችሁት ልባዊ ምስጋና ይበያላችሁበት ይድረስ። ቪዲዮን ከወደዳችሁ ሰብስክራይብ በማድረግ የቻናል ቤተሰብ ሁሉ በየቀኑ አዳዲስ መነጋገሪያ የሆኑ ጉዳዮችን ይዤላችሁ እቀርባለሁ። መልካም ጊዜ ይሁንላችሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ